ሄሉ የድንገተኛ እርግዝና የልዑል መደንገጥ እኮ ነው። ልዑልና ልዩ በቃ ተጋቡ፣ እናንተ ተጋቡ። አሁን ከዳር ቀርታችኋል ወገን። እኔ ልዑሌ እንደዛ ያስደነገጠው ነገር እኔ ራሱ አስበረገገኝ እኮ። ለነገሩ ወንድሜ ምን ያድርግ፣ ዱብዳ እኮ ነው የወረደበት። ራሱን ጭንቅላቱን ነው ሳያስበው የተመታ። ቤተሰብዬ እንዴት ናችሁ? እንዴት ነው ግን የዛሬውን ዜና ወደዳችሁን? የሄሉሻው ዜና ነው ወደዳችሁት? እንዴት ነው ልባችሁ ደህና ነው? ሄሉሻ ግን ምን አስበሽ ነው እንዳለ አንድ ሳታስቀሪ ሀርታታክ ልታመጭብን ነው እንዴ? እኛ በትናንትናው ቪዲዮ ራሱ የተናደድነው እኮ በቂ ነው። የደም ታምቡራችን ተነስቶ ግንፍል ብሎ ውሃ እንኳን አልበቃን ብሎ ማለት ነው። ዛሬ ጭራሽ አርግዣለሁ ብላ ከቻለች። ይሄ ሁሉ እንግዲህ የጅጅ ስራ ነው። ጅጅ ዛሬ እንግዲህ ፎቶዋን ለጠፍ አድርጋው ነበር ከምን የመሰለ ህፃን ልጅ ጋር ቆንጆ የጸይም ወለላ። ከዛ ደግሞ ሄሉሻ ዩቲዩብ ላይ ቀኘት ቀኘት ስታረግ እንግዲህ ይሄን ልጅ አይተዋለች ማለት ነው። ከዛ ሄሉሻ ደግሞ ቶሎ ብላ ጭንቅላቷን አሰራችውና እንደዛም አይነት ካለ በቃ አርግዣለሁ ብዬ መሄድ አለብኝ ብላ አርግዣለሁ ብላ መጣችና፣ በዚህ አጋጣሚ ግን ማለት ቤተሰብ የመረኝ ነው የምላችሁ ይሄ ኮሜንት ላይ እያዩ የሚሰሩ ዩቲዩበሮች በጣም ብዙ ናቸው። ከምሬ ነው። በቃ በአጠቃላይ ዩቲዩበሮች ማለት ይቻላል እና ኮሜንት እያዩ ነው የሚሰሩት። አሁን ሄሉሻ ይሄን ህፃን ባታይ ይሄው አርግዣለሁ ብላት በጣም ነበር እና ጂጂ የጂጂ አነጋገር ደግሞ የሚያስቀኝ ግጥሜሽን ልጥፌሽን ስክቴሽን የምትለው ነገር አለ ማለት ነው። ጂጂሻ ስክቴሽኑ ሳይሳካ አይቀርም። ምክንያቱም ስክቴሽን ከሌለ እንዴት ይረገዛል? እኔ አሁን ግራ የገባኝ ማለት ነው የዛን ቀን እንደዛ ቀለበቱ ካለቀ በኋላ ምናምን ከዛ ምን የመሰለ ካልጋ ላይ ያደሩ ቀን ማለት ነው ስክቴሽኑ ተደርጓል ማለት ነው። እዚህ ይመችሽ የምር እኔ እኮ እንዴት ደስ እንደሚለኝ እንደዚህ ስትል ማለት ነው ጥብቄሽን ልጥፌሽ ስትል ማለት ነው። እና ሄሉሻዬ እንደዛ ስንት ልባችን ጠብር ግፍ ብሎ ስንተማመንብሽ አንቺ ጉድ አደረግሽን ማለት ነው። ሰው ማመን ቀብሮ ነው አለች ቀበሮ። ታማኝ ሆነው እኮ ሳላላገኘቻቸው ነው። እና ሄሉሻ እንዴት ነው ነገሩ? እኛ እኮ በጣም ነበር የምንተማመነው እና የምር ጨከንሽ አድርገሽ ሆነው በቃ አስረክበሽዋል ማለት ነው። እንዳልኬ እኔ ወንድም ውሃ በላው። ወይኔ ዛሬ ቀን እኔ ቪዲዮውን ሳየው ራሱ ስቄ እንዴት እችለዋለሁ እኔ ግን ማለት ነው። እና ቪዲዮውን እስከ መጨረሻ ፍንድት እያልኩ ነው ያየሁትና ከዛ ደግሞ ማለት ነው ቤተሰብ የአብስራ 32 ጥርሱን ሲያሳይ እኔ ሞትኩ። ዛሬ ነው ራሱ በደንብ ሲስቅ ያየሁትና ኧረ ጉድ ነው ዘንድሮ። ሄሉሻ በቃ ልደፋን ነው እኮ በሳቅም ሆነ በማቃጠል ማለት ነው። እና እንግዲህ ማመን ያለባችሁ ነገር ማለት ነው 100% ሆናችሁ የምትተማመኑት በራሳችሁ ብቻ ነው። ራሳችሁንም እንኳን አንዳንድ የሚሸውዱት ነገር አለ፣ እያወቃችሁ ራሱ ትሸውዱታላችሁና ሰውን ማመን በፍጹም የማይቻል ነገር ነው። እንዴ ራሴን አሳልፌ ሰጥቻለሁ። ስንት ነገር አድርገናል። ሄሉሻ የምር አድርገሽ ነው? ምን እናድርጋለን? አይመረመር ነገር እኮ ከባድ ነው። ጭራሽ ደግሞ እንደፈለ ሰምተዋል አላለም ወይ? ፈትልይ ጉድሽን ያልሰማሽው ነገር እናቴ። ውይ በፈጣሪ ስም ኧረ ሳቁ ይብቃል። የፈረዳ ነው እናንተ። ሁኔታቸው እኮ ነው አሁን ያን ስራ በአንዴ ጥቅልል ብሎ ወደ ሄሉ ሄደ ማለት ነው። በጣም ያሳዝናል። ልዩ እንደገና አሳዘነችኝ። ይኸውላችሁ እኔ ስለሷ ልብ ያዘነላት አሁን በአንዴ እኮ ቁጭ አደረጋት ማለት ነው። እና ያው ስራ ግን መቅመስ ተወዳለ ነው። በጣም ነው እንዴ የምትወደው መቅመስ። ያችንም ይችንም ያምረኛል አለ። ለማንኛውም ቤተሰብ ወይኔ እኔ ልቤ ሊፈነዳ ነው ዛሬ ቀን። እንግዲህ ሄሉሻ ማለት ነው ስራዋን ጀምራለች። በዚህ አጋጣሚ እኔ ይሄ እውነት ነው ብዬ ስለማላምን አላምንም እንጂ እንዴት አይነት ነገር ነው? የትና እንዳው ልጅ ተረገዘ ይባል በአንድ ወር ነው። አንድ ወር ሆናቸው እንዴ ስኬትሽን ከተደረገ አልስቅምራለሁ ግን እሺ አላለኝም። እናንተ የምሬን ነው። ትናንትና ቪዲዮ ላይ ሰምታችኋል ሄሉ ምን ብላ እንደዛተች ማለት ነው። እኔ እናንተ ባላችሁበት ቦታ በሙሉ አለሁ በህይወታችሁ ሰላም አታገኙም ብላ ነበር አይደለ? ሄሉሻ በቀላዋን ጀምራለች ብዬ ነው የማስበው። አሁን እየተበቀለችው ነው ያብ ስራ ማለት ነው እንጂ ድንገታዊ የሆነ እርግዝና አለ እንዴ? ምን ነው ከሰማይ እንደመናወረደ እንዴ? ቆይ ሄሉሻ እየቀለድሽ መሆን አለበት። እንደዛ ከሆነ ታዲያ ምንድነው አልተነካካንም ብሎ ማውራቱ አሁን በዛ ሰዓት? እኔ እኮ የዛን ቀን ማለት ነው
እንደዛ ካልጋ ላይ ሲነሱ ምናምን ያን የመሰለ አንሶላ ነጭ በነጭ ደግሞ ደስ አይልም? ግን ቤተሰብ ነጭ በነጭ ትወዳላችሁ? እኔ በጣም ነው የምወደው ነጭ በነጭ እና ከዛ አልጋ ሲነሱ ሁሉም ነጭ በነጭ ሆኖ ቀይ ነገር ግን አላየንም። ቤተሰብ ቀይ ነገር ገብቷችኋል? አላየንም እና ከዛ አልጋ ላይ ሲሽኮራመሙ ምናምን ነገር አላማረኝም። ሄሉሻዬ ተይ በእናትሽ በፈጠረሽ እኛ እኮ ነን ያታስገቢን። አሁን እኛን ደግሞ እንደገና ደግሞ አንቺን እንጠራጠር ሰታ ነው አልሰጠችም የሚለው ሊያስጨንቀን ነው እንደገና። ወይ ዛሬ ቀን ጉዴ ሄሉሻ እናንተ ግን አናችሁበታል። እኔ እያመንኩ አይደለም። ሊጸጋ ቢሆንም ነገር ግን እያመንኩ አይደለም። እና ግን ሄሉሻ ጥንቃቄ ማድረግ አለብሽ። የምር ድራማ እየሰራሽ ከሆነ እንግዲህ ይሄ ልጅ 32 ጥርሱን ከፍቶ ነው የተቀበለ እኮ እንዴ! እንዳለ 2 ዓመት የማፈቅራት ልጅ ናት። እኔ እንዴት ተዋታለሁ ያላትን ልጅ እኮ ዙር ብሎ አላያትም። ባንዴ ሄዶ ከሄሉ ጋር ልጥፍ ነው ያለው ማለት ነው። እቅፍ ግጥም አደረጋት ማለት ነውና ሄሉ አሁን እንደዚህ ተንሰፍስፎ ሲያቅፍሽ ምናምን አሁን የሚወድሽ ይመስልሻል? አይወድሽም። ወደሽም ጠላሽም አምነሽ መቀበል ያለብሽ ነገር አይወድሽም። ያብስራ አሁን እንደዚህ የተንሰፈሰፈው እውነት ካንቺ ጋር ከድራማው ጋር ተቀላቅሎ እየሰራ ካልሆነ በስተቀር ማለት ነው። እንደዚህ የምሩን ለልጅ ከተንሰፈሰፈ ሄሉሽ አይወድሽም። ልጁን ነው የሚወደው ማለት ነው። ምክንያቱም ከዛ በፊት እንደዛ ጠብር ግፍ ልስትለምኙ መች ተንሰፍሰፈው አቀፈሽ። ልጁን ነው የሚወደው ማለት ነው። እንደማይወድሽ ማወቅ አለብሽ። ሲቀጥል ደግሞ ይሄ ነገር ችግር ነው የሚያመጣብሽ። በዚህን ያክል ደረጃ ተደስቷውን ነገር ይሄ በቃ እኔ አላረገዝኩም ምን ታመጣለህ የምትይው ከሆነ ችግር ነው የሚፈጠረው። ብቻ ግን ራስሽን እየጠበቅሽ የኔ እናት ምንም ስሪ ምንም ግን ራስሽን ጠብቂ። ልዑል አሁን ይኸው ወጥቶ ሄዷል። የት እንደደረሰ አሁን እሱ ራሱ ምን ይታወቃል? እና ነው እርስ በርስ ተደጋገፉ ልዩና ልዑል በዛው ከዳርኩ ቀሩ ምስኪኖቼ። ወይ ዘንድሮ ግን እኔ ይሄ ነገር የሄሉ ስልት ግን በጣም ሄሉሻ ማድረግ የፈለገችውን ነገር በፍጹም ማንም ሊያስቆማት አይችልም ማለት ነው። የአብስራን በዚህ መልኩ ለመበቀል ኦር ደግሞ ወደሷ እንዲመጣ ለማድረግ ግን ደግሞ እኮ በማይሆን ነገር ሰውን ማታለል እና መሸወድ ይሄ ተገቢ ነው ብዬ አላስብም። ሄሉ በራስሽ ላይ መዘዝ እንዳታመጭ የምር የአብስራን ስለምትወጁ ብቻ በዚህ ነገር ልሸውደው ብለሽ ከሆነ በጣም ተሳስተሻል። እና እንደዛ ከሆነ ደግሞ የእውነትም ደግሞ ንክኪነት ተደርጎ ከሆነም ይሁን ያዝልቅላችሁ። እንግዲህ መልካም ልጅ ይስጣችሁ። ሌላ ምን ይባላል? ሄሉ ያንቺን ካስደሰተሽ እኛ ደስታችን ነው። ዋናው ያንቺን ደስታ ነው የምንፈልገው ማለት ነው። እና እንደ ወደ ሆዷ ስታዩት ጎጠር ብላለች እኮ ውሃ ጠጣ ነው ለኛ ለማስመሰል ነው። ግን ውሃማ በደንብ አድርጋ ነው የቸለሰች ሄሉሻ። ምክንያቱም አንደኛ ነገር እውነት ነው የምርሽን ነው ሲላት ምንም ማለች ምናምን ማርያምን ስትልም አልሰማዋትም። የምር እውነት ነው የምር እውነት ነው ስትል ነው የነበረውና እርግዝና እናት ሄሉሻ እንደዚህ ተለጥፎ የሚቀር መስሎሻል? ነገ ጉጥር ትያለሽ ማለት ነው። እየቆየ ሲመጣ የት አለ ሆድሽ ሲል አቶ ያብስራ ያኔ ምን ልትመልሽ ነው? ግን የምር እርግዝና አሁን አርግዛ ቢሆን ኑሮ ማለት ነው አቤት ያብስራ። አንተ ግን የሰው ልብ እኮ ሲሰበር ምንም የማይመስሉ ልጅ እኮ ነው። አሁን ልዩ ከዚህ ጋር ልቧን ክትል ግን እኮ ብድር በምድር ይባላል ማለት ነው። ልዩ አሁን ሄሉሻ እንደዛ ልቧ ድቅቅ ሲል አንቺ ከያብስራ ጋር ሆነ ዝል እያልሽ ነበር። ዛሬ ቀመሽው አይደል? መቀማመስ ነው እንግዲህ። ማን ተሰብሮ ማን ይቀራል? ግን ደግሞ አሳዘነችኝ የምር ልዩ አሳዘነችኝ እንደገና ማለት ነው። ምክንያቱም ባንዴ እያንጓለለ ሆነች። ይሄ ጎላላ